በዚህ ቪዲዮ የባንክ ብድር አሰራርን እንዴት አድርገን እንደምንሰራ በዚህ ቪዲዮ ያሳያችኋለሁ። በሁለት መንገድ ነው ማሳያችሁ። የመጀመሪያው የኤክስኤል በራሳችን ፎርሙላ ሰርተን ማግኘት እንችላለን። አዘርዋይስ ደግሞ ፎርሙላ ውስጥ ገብተን በኤክስኤል እንዴት አድርገን መስራት እንደምንችል ሁለቱንም ማሳያችኋለሁ ማለት ነው። የመጀመሪያው እንግዲህ የሚያስፈልገን የሴሪያል ነምበር እዚህ ቦታ ላይ እንጽፋለን። ከስተመር ኔም ይኖረናል፣ ያው ተበዳሪው ማለት ነው፣ ወይም ክላይንት ኔም ልንለው እንችላለን። ከዛ ሎን ታይፕ ነው። ሎን ታይፕ እንግዲህ ፐርሰናል ሲሆን ለሆም ለቤት መግዣ ስንበደር እና የካር ምናምን የሚሉት እዚህ ሊለያዩ ይችላሉ ፐርሰንታቸው ማለት ነው። ስለዚህ የረጅም ጊዜ እና የአጭር ጊዜ ብለን ስለምንለው ከዛ ሎን አማውንት ነው ምን ያህል መበደር እንደምንችል እዚህ ቦታ ላይ ስፔሲፊክ አድርገን እናቀርባለን። ከዛ ኢንተረስት ሬት ኦፍ ኢንተረስት ነው በምን ያህል ፐርሰንት ነው የምንወስደው ብድሩን የሚለው ነው። እዚህ ጋር ደግሞ ፔሪድ ይኖራል። ተርም ወይም ደግሞ ፔሪድ የምንለው ለምን ያህል ጊዜ ነው ብድሩ ተመልሶ የሚከፈልበት ጊዜ አለ። እዚህ ጋር ደግሞ ኤስቲሜትድ መንዝሊ ኢንተረስት ነው በየወሩ የምንከፍለው ክፍያ ይኖራል። ከዛ ቶታል አማውንቱ ነው የምንከፍለው ምን ያህል ነው አጠቃላይ የሚለውን ኢንተረስት አለን። እዚህ ቦታ ላይ ደግሞ ቶታል አማውንት ይኖራል ማለት ነው። ኢንተረስት ለብቻ ይኖራል፣ ቶታል አማውንቱ እዚህ ጋር ይመጣል ማለት ነው። ስለዚህ የምንከፍላቸውን እያንዳንዱን ምን ያህል እንደምንከፍል እሱን የምናይ ይሆናል ማለት ነው። እንግዲህ ይሄንን ለመስራት እዚህ ጋር ለምሳሌ ፐርሰናል ሎን ሲሆን ለግላችን የምንበደር ሲሆን ለአስቸኳይ ጉዳይ ሊሆን ይችላል በ14%። እንዲሁም ደግሞ የኮምን ሎን ለቤት መግዣ ሲሆን እዚህ ቦታ ላይ ፐርሰንቶች አሉ። እነዚህን እዚህ ቦታ ላይ በቪሉ ካፕ እናንጣቸው። ምናልባት ብዙ ሲሆን ዝርዝሩ ለብዙ አይነት ከሆነ በቪሉ ካፕ የምናመጣው እነዚህ ኮንስታንት ሆነው ማለት ነው። እዚህ ቦታ ላይ ኢንተረስት ሬቶቹን እንጻፋቸው ማለት ነው። እነዚህ አሉ እዚህ ቦታ ላይ ለቤት ለፐርሰናል የሚሉትም ማለት ነው። ይሄኛው በቪሉ ካፕ ላንጣና ላሳያችሁ። እዚህ ጋር ቪሉ ካፕ እንበለውና ቪሉ ካፕ እንበልና በቪሉ ካፕ እናንጣው። ቪሉ ካፕ ቫልዩ የትኛው ነው? ይሄኛውን እናድርገውና ኮማ ከዚህ ውስጥ ነው የሚያመጣልኝ። ቪሉ ካፕ ቴብል አሬ የሚለውን ከነዚህ ውስጥ መርጦ እንዲያመጣልኝ ነው። እነዚህን ሁለቱንም ልሰራቸው። ኤፍኤን እና ኤፍ4 ልጫንና ልሰራቸው። እነዚህን ሁለቱንም ልሰራውና ወርታችን እንደይንቀሳቀስ ነው ሌላ አይደለም። ከዛ ምንድነው ማድረገው ኮለመን የዚህኛዋን ከዚህ ነው የሚቆጥረው 1 2 2 ልበለውና ከዛ ኮማ አድርግና ኤግዛክት ቫልዩ ነው ፎልስ የሚለውን ልምረጥና ከዛ እንደዚህ ላድርገው። እያንዳንዱን ፐርሰንት እዚህ ቦታ ላይ ያመጣልኛል ማለት ነው። በእያንዳንዱ በየዲስክሪፕሽኑ ማለት ነው እንደምትመለከቱት እነዚህን ስለሚያይ ማለት ነው። ከዚህ ላይ ያመጣልኝ። ከዛ በኋላ እዚህ ቦታ ላይ ምንድነው ለምሳሌ ለፐርሰናል ለሁለት አመት የሚበደር ብድር ቢሆን 600 ሺህ ብር እዚህ ቦታ ላይ ደግሞ የኛውን ለ10 አመት ላድርገው። በ10 አመት ውስጥ ወይም ደግሞ 11 አመት ማድረግ እችላለሁ። ለ11 አመት ነው የዚህኛው። ይሄኛው ደግሞ ለካር 6 አመት ቢሆን እዚህ ቦታ ላይ ደግሞ ይሄኛውን 2 አመት ተመሳሳይ ላድርገው። ይሄኛውን ደግሞ 3 አመት ለ2 አመት እንደዚህ ብላችሁ ታደርጉና እዚህ ቦታ ላይ ይሄንን ፎርሙላ ከዛ መስራት ነው። ኤስቲሜትድ በመንዝሊ ነው በየወሩ የምንከፍለውን ክፍያ ለማድረግ እዚህ ቦታ ላይ ፒ ኤም ቲ ብለን ይሄኛውም በየወሩ የምንከፍለውን ፔመንታችንን እናስቀምጣለን። የመጀመሪያው ኢንተረስት ሬታችንን ማስቀመጥ ነው። ሬት ይላል። ኢንተረስት ሬቱ በስንት ነው የሚለውን ይሄ ለአመት ነው። በየአመቱ በ14% ነው። ነገር ግን ይሄኛውን ወደ ወርሃዊ ለመቀየር ለ12 እናካፍለዋለን። ኮማ እንላለን። ይሄ ደግሞ ነምበር ኦፍ ፔመንት ነው። ይሄ ፔመንቱ ደግሞ በየስንቱ ነው የሚለውን ይሄ ኤፍ2 ላይ ያለው ማለት ነው። ኤፍ2 ኤፍ3 ማለት ነው። ኤፍ3 እንበልና ኤፍ3 ይሄም በየወሩ ስለሆነ ምንድነው የምናደርገው ሲባዛ በ12 እናደርጋለን። ኮማ የመጨረሻው ቫልዩ ነው። ፕሬዘንት ቫልዩ አሁን ስንት ነው ብራችሁ ነው። ይሄን ብር እናስገባለን። ከዛ ቅንፍ ዘግተን ኢንተር እንላለን። ይሄ ቀይ ሆነው ምንድነው ዲዳክት እየሆነ እየተቀነሰ ነው። በየወሩ 28000 እየከፈልን ነው። በየገበያ ዶላር አይደለም። ነገር ግን በብር ማድረግ ይኖርብናል። ብር ብለን መጻፍ አለብን ማለት ነው። ስለዚህ ማይነስ እናደርገው እየተቀነሰ መሆኑን ነው የሚያሳየው። እኛ ግን ይሄኛውን ዶላሩን ለማጥፋት እዚህ ቦታ ላይ ወደ ሆም ለሂድና ምን ላድርገው ይሄኛውን ከረንሲ የነበረውን ዝም ብዬ ኖርማል ቁጥር ባደረገው በዚህ መልኩ ያደርግልኛል። ከዛ እዚህ ጋር ይሄን ኮማ መጠቀም እችላለሁኝ። ይሄኛውን ከፈለኩኝ ዲጂቱን መቀነስ እችላለሁ ማለት ነው። ይሄኛውን ዲጂቱን በዚህ ዲጂት እንዲያስቀምጥልኝ ከዛ ይሄኛውን ድራግ ማድረግ ነው። ድራግ እናደርገዋለን። ይሄን ያህል ብር በየወሩ ይከፈላል ማለት ነው። ይሄኛውን ለማወቅ አጠቃላይ ያለውን ለማወቅ ይሄ ሲባዛ የ2 አመት ነው። በ2 እናባዛለን። ሲባዛ በ12 አድርገን
ማስቀመጥ ነው። ይሄን ያህል ብር እንትን እንላለን። ይሄን ተመሳሳይ ለማድረግ እችኛዋን ፔንተሯን እንጠቀምና ወደ ታች ድራግ እናድርገው ማለት ነው። እንግዲህ እንደምትመለከቱት ይሄን ያህል ብር 10 ሚሊዮን ከፍል የነበረ ሰውዬ ቶታል የሚከፍለው ይሄን ያህል ይከፍላል። 18 ሚሊዮን ብር ይከፍላል። እነዚህን ደግሞ ኢንተረስቱን ምን ያህል ነው ወለዱ ብቻ የሚለውን ደግሞ ካልኩሌት ማድረግ እንችላለን። ይሄ ሲቀነስ የመጀመሪያ የነበረው ብር አድርገን ሁለቱን ማስቀናነስ እንችላለን። ይሄ ነው 91,000 ብር አካባቢ ይከፍላል። እንደዚህ አድርገን እያንዳንዱን ኢንተረስቱንም ሁሉንም እዚህ ቦታ ላይ መስራት እንችላለን። በዚህ መልኩ ይሄኛውን ካልኩሌት ማድረግ እንችላለን። እንግዲህ እዚህ ያሉት ተርሞች ያን ያህል እናንተ ቀላል ናቸው። ሎን ታይፕ የሚለው ሎን አማውንት፣ ሬት ኦፍ ኢንተረስት ይኖራል፣ ተርም አለ ወይም ደግሞ ፔሪድ የምንለው ነው። ይሄ ደግሞ ኤስቲሜትድ መንዝሊ ኢንተረስት ነው። በየወሩ የምንከፍለው ይኖራል። ቶታል አማውንት ደግሞ አጠቃላይ የምንከፍለው እዚህ ቦታ ላይ ደግሞ ምንድነው ወለድ ብቻ የምንከፍለው ካልኩሌት ማድረግ ይችላል። ይሄን በሌላ መልኩ እንዴት አድርገን ካልኩሌት ማድረግ እንችላለን በኤክስኤል ፎርሙላ በራሱ ፎርሙላ የሚለው ደግሞ አሁን አሳያችኋለሁ ማለት ነው። ይሄን ለመስራት ዝጋ ሁለተኛው ሜተድ የኤክስኤልን የራሱን ፎርሙላ ተጠቅመን ነው። እዚህ ቦታ ላይ ፋይናንስ የሚላለው ወደ ፎርሙላ ገብተን ማለት ነው እሱን ፎርሙላ መጠቀም ነው የሚሆነው። ስለዚህ ወደ ታች ወርደን እንደዚህ ይሄኛውን ስክሮል አድርገን ወደ ታች ወረድ እንልና ፔመንት ኮንስታንት ሬት አድርገን እንሰራለን ማለት ነው። እንደምትመለከቱት ኮንስታንት ሬት ነው የሚለው ኢንተረስት ሬቱ ኮንስታንት ሲሆን በዚህ ካልኩሌት የምናደርግበት ማለት ነው። ምናልባት ቫሪያብል ከሆነ በየመካከሉ የምንሰራበት የምናካፍልበት ኳርተርሊ የሚል ኤክስፕላኔሽን ወይም ደግሞ መግለጫ ሊሰጠን ይገባል ማለት ነው። እዚህ ቦታ ላይ እንደምትመለከቱት አሁን 14% እዚህ ቦታ ላይ እናስገባለታለን። 14% ነው። 14% እናስገባለን እዚህ ቦታ ላይ ማለት ነው። 14% ይሄኛው ወርሃዊ ስለሆነ የምንከፍለው ኤስቲሜትድ መንዝሊ ኢንተረስቱ ሲካፈል 12 እናደርጋለን። እዚህ ቦታ ላይ ደግሞ ምን አለን ተርን የምናደርግበት ወይም ደግሞ ተርሙ ወይም ደግሞ ፔሪዱ ለስንት ያህል ነው የሚለውን ፔሪዱን እናስገባለን። ለ2 አመት ነው። 2 ሲባዛ በ12 እናደርጋለን መንዝሊ ስለሆነ ማለት ነው የምንከፍልበት በየወሩ ከከፈልን ማለት ነው። ከዛ ቫልዩ ነው። ቫልዩ ደግሞ እዚህ ቦታ ላይ ተቀምጧል። ይሄ ቫልዩ ማለት ነው 600,000 ማለት ነው። 600,000 እናስገባለን ማለት ነው። የመጀመሪያውን እኩል መንጣታቸውን ለማየት ማለት ነው። 600,000 እዚህ ቦታ ላይ አስገባና አላሳያችሁ። ሌሎቹ ሁለቱ እነዚህ የፊውቸር ቫልዩ እና ታይፑ ወይም ደግሞ እነዚህ ሁለቱ ማናስገባቸው ናቸው። ምክንያቱም ዜሮ ናቸው። ኦሚትድ ስለምናረጋቸው ኢፍ ኦሚትድ እንደምትመለከቱት ዜሮ ይላል። ይሄ እንግዲህ ፊውቸር ቫልዩ ማለት ነው። እሱን ኦሚት እናደርገዋለን። ይሄኛውንም ሎጂካል ቫልዩንም ምን እንላለን ዋን አድርገን መስጠት እንችላለን። ዋን ብናደርግ ያን ያህል እንትን ስለማይኖረው ማለት ነው። እዚህ ቦታ ላይ ዋን አድርጋችሁ መስጠት ትችላላችሁ። ስለዚህ ወይም ደግሞ ኦሚት ማድረግ ትችላላችሁ። ከዛ ኦኬ እንለዋለን ማለት ነው። ኦኬ ስንለው እዚህ ቦታ ላይ በትክክል የሰራነውን ያመጣልና እንደምትመለከቱት ደርቦ ነው። አሁን ሁለቱን አደራርቦ ነው ያለውና እዚህ ታች ላይ አድርግና ላሳያቸው እና ያህል ብዙም ስላልሆነ ማለት ነው። አደራርበን ላይ እንትን ብለንበት ነው። ይሄው እዚህ ይሄን አደረግን። ሌላ ምን ሰራ የለም። ሬቱን ብቻ ማስገባት ነው የሚጠበቅብን ማለት ነው። እዚህ ቦታ ላይ ሬቱ 14% ነው። 14% ሲካፈል 12 አደረግን። እዚህ ቦታ ላይ ደግሞ ፔሪዱን አስገባን ሲባዛ በ12 አደረግ ነው መንዝሊ ስለሆነ እዚህ ጋር ደግሞ ቫልዩን አስገባን ማለት ነው። ፕሬዘንት ቫልዩ አሁን ላይ ያለው ገንዘብ ማለት ነው። እሱን አስገባን። እሱን ስናስገባ እንደምትመለከቱት እዚህ ቦታ ላይ ካልኩሌት አድርጎ በማይነስ ነው የሚያስቀምጥልን። ይሄም ዲዳክት እየሆነ እየተቀነሰ ከተበደር ነው ላይ እየተቀነሰ ስለሚሄድ ነው ይሄንን ማይነስ የሚያደርገው። ከዛ እዚህ ቦታ ላይ መተኛ ነው ፕላስ ሳይን እንዲሆን ማይነስ መጠቀም እንችላለን። እንደምትመለከቱት ተመሳሳይ ነው። እዚህ ጋር መጀመሪያው ጋር ነበረው ጋር ማለት ነው። ይሄኛው ወደ ላይ ድራግ ላድርግና ላሳያችሁ። ይሄው ተመሳሳይ ነው። እነዚህኞቹን ደግሞ ተመሳሳይ የነዚህኞቹንም አጠቃላይ ይሰራልናል። መንዝል ይሄን ያህል ከሆነ በሁለት አመት ውስጥ ደግሞ ሲባዛ በ12 ብናደርገው ያንኛውን አጠቃላይ ይሰጠናል ማለት ነው። ተመሳሳይ ነው ማለት ነው። እዚህኛው ጋር እንደምትመለከቱት ከዛኛው መቀየር ነው ያን ያህል ብዙ እንትን ስለሌለው ማለት ነው። እኛው ወደ ሆም ልንጣና ይሄኛውን ወደ ከረንሲ ነው። ከረንሲውን መቀየር እችላለሁ። ወደ ኖርማል ነምበር ባደረገው እንደምትመለከቱት በዚህ መልኩ ይሆናል። ይሄኛውን እዚህ ላንጣና ማለት ነው። እዚህ ላይ ላንጣና ይሄኛውን ተመሳሳይ ማድረግ እችላለሁ ማለት ነው። ይሄኛውን ከላይ ላንጣና ይሄኛውን ባደረገው ማች ፔንተር የምጠቀም። ስለዚህ ይሄን ያህል ብር ነው ማለት ነው። ስለነበረን ጊዜ አመሰግናለሁ። ማንኛውም ጥያቄ ካላችሁ ዲስክሪፕሽን ቦክስ ላይ አስቀምጡልኝ።
በሌላ ቪዲዮ እስከምንገናኝ መልካም ጊዜ ክብሩልኝ። አመሰግናለሁ።